ጉድ ሳይሰማ መስከረም አይጠባም። በምስሉ ላይ የምታዩት ሴት ዶክተር ርብቃ ትባላለች። ለስሙ ዶክተር ብትሆንም ዛሬ የወጣባት ቪዲዮ ግን እንኳን የዶክተር ስነ ምግባር ሊኖራት ቀርቶ በስነ ስርዓቱ ተቆንጥጣ ያደገች ሴት እንዳልሆነች አስታውቆባታል። ዶክተር ምን አይነት ቪዲዮ ነው? ቅሌትስ ምንድነው? ዲና መስመር ባንተላለፍ ጥሩ አይመስልሽም? እንዳንተ አይነት ወንዶች ምን እንደምታስቡ በደንብ አውቃለሁ። ምን አይነት የሴት ምርጫ እንዳላችሁም በደንብ አውቃለሁ። አንዲት ምስኪን የደሃ ልጅ ገና ለገና ወደደኝ ብላ በቆማ ተቃዣለች። አንተ ግን ተጠቅመህባት የምትጥላት የስሜት የአብርሃም ካርታ መገኘት ለአብርሃም ደስታንና ብስራትን ይዞ የመጣ ቢሆንም ለዶክተር ርብቃ ደግሞ ውርቀትንና ቅሌትን ይዞ መጥቷል። ቤርሲ እዝራን የእናቴን ህይወት ላስቀጥልበት ከህይወት ይውጣ ብላ ስለትመዛበታለች። እዝራም እጅግ በጣም ተናዶ እንዳንቺ ያቀለለኝና የደፈረኝ ሰው የለም እንዴ መልክሹኝ ምን ትለዋወጫለሽ ብሎ ተናዶ ጥሎ ሄዷል። እዝራን የተመለከተው ማርኮን በከባዱ ደንግጧል። ማርኮን አስረው ይዘውልኝ ይመጣሉ እያለ በጉጉት ሲጠብቃቸው የነበሩት ሰዎች እጃቸው ተቆራርጦ እሱ ደግሞ በኮንፊደንስ ክፍል ውስጥ አግኝቶታል። ማርኮን በከባዱ የደነገጠ ይመስላል። ዶክተር ርብቃ በከባዱ ተሰብራለች፣ በጣም ተዋርዳለች። ይሄ ማለት በስራዋ ላይም እንኳን ለመቀጠል ከባድ አደጋ ይዞ መጥቷል ማለት ነው። ዶክተር ርብቃ ከዚህ በኋላ ምን ልታረግ ትችላለች? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ ተከታታይ ድራማ ከዚህ በፊት እንግዲህ እንደተመለከትነው አብርሃም ካርታው ተመልሶለት የሱ ደስታውን አጣጥሞ ሳይጨርስ ሙልጭ ግን በልዩ ቦታ ሆኖ ታግቶ ነበር ማለት ነው። ሙልጭን ለማስለቀቅ ልዩ ከባድ ዋጋ ከፍላለች። ግዴታ ብሩን መመለስ ነበረባት። ካርታው ግን መመለስ አልቻለም። ምክንያቱም አብርሃም እጅ ገብቶ ነበር። አብርሃም እንደዛ ቀን ሲደሰትና ፈገግ ሲል ተመልክታው የማታውቀው ልዩ ከረጅም ጊዜ በኋላ ይሄ ደስታው ተመልሶ ስታይ እጅግ በጣም ደስ ብሏት ነበር። ግን ደግሞ ደስታቸውን አጣጥመው ሳይጨርሱ ማርኮን ደውሎ ካርታውን እና ብሩን ይዛ ካልመጣች የሙልጭን አንገት ቆርጦ እንደሚልክላት ባስጠነቀቃት ጊዜ ብሩን ይዛ ከዶክተር ርብቃ ጋር እየወጣች በነበረበት ጊዜ ነበር የማይገመትን ነገር ያደረገችው ያገኘችው። ይሄ ማለት እዝራ ጭንቅላቱን በፋሻ ጠቅልሎና እጁን ጠቅልሎ የተጎዳ መስሎ ወደ ቤት እየመጣ ነበር። ያንንም ያደረገው የቤርሲን እይታ የቤርሲን ትኩረት ለመሳብ ነበር። በር ባንኳኳበት ጊዜ እንደፈለገውም ቤርሲ ከፍታለታለች። ቤርሲ በሩን በከፈተች ጊዜ በሷ ምክንያት እንዲህ ከተጎዳ በኋላ ለምን ጥላው እንደሄደች እየጠየቃት ነበር። እሷም እንዲህ የተጎዳ ስላልመሰለኝ ነው በጣም ይቅርታ ብላ እንግዲህ ወደ ቤት እንዲገባ በጋበዘችው ጊዜ እንዳትነኪኝ ብሎ እንደመቆጣት እንደጀግኖቹ አድርጎት እዝራ እንግዲህ ወደ ቤት ገብቷል። እሷም ተጎድቷል ብላ ደግፋ ወደ ክፍል ልትወስደው በነበረበት ጊዜ ዶክተር ርብቃና ልዩ ወደ ሙልጭ እየሄዱ ነበር። ግን ደግሞ ልዩ በተመለከተችው ነገር እጅግ በጣም ተበሳጭታለች። እሷ እንደዛ እሱን ለማማለል መከራዋን ብታይም ግን ደግሞ እሷን ሳይመለከታት ቀርቶ ከቤርሲ ጋር እንደዛ መሆኑ በጣም አናዷታል። ልዩ የእዝራ መጎዳት ወይም መጠቃለል ሳይሆን ሲታያት የነበረው የቤርሲ እሱ ላይ መለጠፏ ነበር። እናም እንግዲህ ምን ሆነሽ ነው? ጀግናሽ እኮ ተጎድቷል፣ እሷ አይታይሽም እንዴ ብትላትም እሷ አታያትም እንዴ እሷ ናት እኮ ይታይ እያለች እንዴት እንደተለጣጠፈችለት ስትላት ዶክተር ርብቃ እንዴ የሱ መጎዳት አልታየሽም? የሷ መለጠፍ ነው ይታይሽ? ደግሞ እንደ እውነታው እሱ ሳይሆን እሷ ሳትሆን የተለጠፈችበት እሱ ነው የተጠመጠመባት እያለች የበለጠ አናዳታለች። በዚህን ጊዜ እንዴ ተጎድቷል እንዴ ባለች ጊዜ እሱን አላየሽም ስትላት ሁሉንም ትታው የሙልጭንም ጉዳይ ረስታው እሱን ለመጠየቅ ልትሄድ ነበር። እንዴ ሙልጭ እኮ ከባድ ሁኔታ ላይ ነው ያለው ወደሱ እየሄድን ነው ብላት አስታውሳት ወደ ሙልጭ እየሄዱ ነበር። ማርኮን ካርታውን ይዘው ካልመጡ በስተቀር ሙልጭን እንደሚገለው እየተናገረ ሙልጭን በከባዱ አንገላቶት ነበር። ሙልጭም ለልዩ ሲል ያን ሁሉ መከራ ተቋቁሞ ሁሉን ችሎ እንግዲህ እስከሚደርሱበት ሰዓት ደርሷል። ማርኮንም የተዳፈርሽኝ ምን ተማምነሽ ነው እያለ ነበር። እናም አምጡ ባለ ጊዜ ብሩ ፊት ለፊቱ ቀርቦለት ካርታው እንዳልነበረ ሰምቷል።
ካርታው እስካልመጣ ድረስ እገለዋለሁ እንጂ በጭራሽ አልለቀውም እያለ ነው ሙልጭ። ከዚህ በኋላ የምታመጣውን ነገር እናያለን። አሁን ግን ብሩ የሆነው ሰውየውን ልቀቅ እያሉት ነበር። እሱም ማርኮን ገንዘቡን ከያዘ በኋላ እያሰበ የነበረው ግን ዶክተር ርብቃን እንዴት አድርጎ መጉዳት እንዳለበት ገፍትሮ መጣል እንዳለበት እያሰበ ነበር። እናም በዚህ ሁኔታ ሳለ አንድ ስልክ ተደውሏል። ይህም የሆነው ምንድን ነው እንግዲህ አብርሃም ካርታው እንዴት ተመለሰለት ለሚስቱ ዲና ነግሯታል ማለት ነው። ካርታው ተመልሶልናል ማለት ካርታው ተመልሶልኛል ብሏት ነበር። በዚህን ጊዜ ዲና እጅግ በጣም ተናዳ በቅጡ እንኳን ደስ አለ ሳትለው አብርሃምን ለማርኮን ደውላለታለች። ለማርኮን ደውላ አንተ የማትረባ አንድ ሴት እንዴት ታሸንፋለች? ልዩን እንኳን ማሸነፍ እንዴት አቃተ? ካርታ ልቀበል ነው ስትለኝ አልነበረም ወይ እያለች በስድብ ናዲያ አዙራበታለች ማለት ነው። እሱም ቢሆን እንግዲህ ካርታው እንዴት ተደረሰ ከሰማ በኋላ የበለጠ ተናዱ ሽጉጡን ደቅኖ ነበር። እያንዳንዳቸው ላይ በደቀነ ጊዜ እንግዲህ ከመደወሉ በፊት የሆነ ነገር እንደሆነ ተናግረዋል። በዚህ ሁኔታ ላይ ምርጫ ስላጣ መጉዳት የሚችለው ዶክተር ርብቃን በአንድ ነገር ነው ብሎ ስላሰበ ሙልጭን ለቁት ብሩን ተቀብሎ ወስዷል። ግን ደግሞ ልዩ የነሱን ነገር ስለምታውቀው ያሰበው ነገር መኖር አለበት። ያለ ምክንያትማ እንዴት ፈታው እያለች እያሰበች ነበር። ግን ደግሞ እንግዲህ ሙልጭን ይዘው ወደ ቤታቸው ተመልሰዋል። ቤርሲ እዝራን ክፍሉ ድረስ ወስደው ነበር። ክፍሉ በሄደች ጊዜ እዝራ እንደምታዩ ተጎድቻለሁ፣ የተጎዳሁትም ባንቺ ምክንያት ነው። በዛ ላይ ደግሞ አስታማሚ የለኝም፣ እዚሁ ቆይና አስታሚኝ ብሏት ነበር። እሷም ሌላ ጉዳይ ሌላ ስራ እንዳለባት ነግራው እንግዲህ ራስህን ችለህ ታመም፣ እረፍት አድርግ፣ ከዛ ውጭ የምረዳህ ነገር የለም ብለው ነበር። እዝራ በድጋሚ መጽሐፉን ሰጥቷታል። ይህም መጽሐፍ የገዛሁት ላንቺ ብዬ ነው፣ እባክሽ አታክስሪኝ ቢላትም እሷም እንግዲህ መጽሐፉን ከተቀበለች በኋላ ትንሽ ፈገግ ብላ መልሳ መጽሐፉን ቁጭ አድርጋለታለች። የገዛህበትን ከሆነ ብሩን ልሰጥህ እችላለሁ፣ ከዛ ውጭ ግን መጽሐፉን አልወስድም ብላ አስቀምጠዋለች። እዝራ ድርቅናዋ ቢያናደውም ግን ደግሞ ለቤርሲ የተለየ ፍቅር ያለው ይመስላል። በዚህን ሰዓት ቤርሲ እንደዛ ብለው ከክፍሉ ብትወጣም እሷ ግን የሆነ የተለየ ስሜት እየተሰማት ለእዝራ ያላት ይመስላል። እናም ከወጣች በኋላ በሩ ላይ ቆማ ብቻዋን ፈገግ እያለች ነበር በድርጊቷ። ከዛም እንግዲህ ዲና ድንገት ወጥታ አይታታለች። ዲና እዚህ ቤት የመጣሽበትን ተልዕኮ አንድም እንኳን ሳትፈጽሚ እንጂ ግን ከወንድ ጋር ትጋደሚያለሽ አይደል? እዚህ ከወንድ ጋር ልትገዳደሚ አይደለም የመጣሽው፣ የታዘሽውን ግን አንድም እንኳን አልተገበርሽም ብላ የስድብ ናዳ ወርዳባታለች። ቤርሲ እኔ በጭራሽ እንደዛ አላደረኩም፣ ስለተጎዳ ነው ስለታመመ ነው ያገዝኩት እንጂ እኔ ምንም አላረኩ ብትላትም ቢታመምስ አንቺ ምን ቤት ነሽ ምን አገባሽ ብላ እንግዲህ ቤርሲን በጥፊ መታት፣ ጉሮሮዋን ማንቃት። ያን ብቻ ሳይሆን ብዙ መራራ ቃላቶችን ተናግራታለች። አንቺ ደሃ ልጅ አንቺ እንደ እናትሽ ነሽ፣ እናትሽ በገላዋ አታለ የማርኮንን አባት የሷ የራሷ እንዳረገች አውቃለሁ። አንቺም ደግሞ እዚህ መተሽ ከወንድ ጋር ልትገዳደም አይደለም የመጣሽው። እዚህ ጋር የመጣሽበትን ጉዳይ ያሳካሽውን ንገሪኝ። ምን አሳክተሻል? ምን የሰጠሽ ነገር አለ? ከዚህ በኋላ ግን እንዲህ ስታረጊ እንዲያለሽ ያን የምታረጊ ከሆነ እናትሽን በህይወት አታገኛትም ብላ በእናቷ አስጠንቅቃታለች። ቤርሲ በእናቷ ስለሆነ ጉዳዩ ለእናቷ ብላ የምትከፍለው ዋጋ ስለሆነ ይሄ ሁሉ የምትወደውን ትምህርቷን ያቋረጠችበት እናቷን ላለማጣት ስለሆነ እንግዲህ ሁሉንም ችላ ከዝራም ለመራቅ ወስናለች። በድጋሚ አጠገቡ እንዳላይሽም ብላ አስጠንቅቃታለች። በዚህ ሁኔታ ላይ እንግዲህ እራት ምሽት ተዘጋጅቷል። ቤተሰቡ ሰብሰብ ብለው በደስታ እራታቸውን እየበሉ ነበር። እራት እያቀራረበች እያለ የሙልጭን ሁኔታ ለማወቅ የደወለችው ልዩ ሙልጭ የልዩ ስልኩ ላይ በመደወሉ ብቻ እጅግ በጣም ደስተኛ ነበር። እናም እንደዚህማ ከሆነ ሁሌ ላንቺ ስል መስዋዕት መሆን አለብኝ እያለም ነበር። እሷም የደወለችው ደህንነቱን ለማወቅ እንደሆነና ቢዚ እንደሆነች ነግራው ስልኩን ደወል ዘግታለች። ግን ደግሞ ልዩ ልቧ ሸፍቶባታል። ልዩ እንግዲህ ቀብራራው እዝራ ጋር ሆኗል። እዝራ ግን ትኩረቱ ከአንድ ሴት ላይ ብቻ ሆኗል። በዚህ ሁኔታ ላይ እያሉ እራታቸውን ለመብላት እራት እየቀራረበ ሳለ አብርሃም እዝራ ምን እንደሆነ በጠየቀው ጊዜ ወድቄ ነው ብሏል። አብርሃም እዝራን ጠንቅቆ ስለሚያውቀው እንኳን ተወድቀ እንዴት ወደቅ ብሎት ነበር። እሱም እንግዲህ የሆነ ሰውን እያየ እንደወደቀ ተናግሯል፣ ቤርሲን እየተመለከተ። እዝራም ዝም ብሎ ነበር። አንተ የሰዎችን ትኩረት ላለመሳብ ከደረጃ በታች ዝቅ የምትለው ነገር አለ ብላ ነበር ዲና። እዝራም አብርሃም
ብሎ ግድግዳ ላይ ያለውን አልትራሳውንድ የጽንሱን ሁኔታ አቀማመጥ የሚያሳየውን ፎቶ እንዴ አንዳንድ መጥፎ አጋጣሚዎች ድምቀት ይሆናሉ። ይሄ ነገር እኮ ቤቱን አድምቆታል አይደል አብርሃም እያለው ነበር። ይሄ ማለት ዲናን ለመንካት ነው። አብርሃምም ስቁ ፈገግ ብሎ ዝም ብሏል። አንዳንድ መጥፎ አጋጣሚዎች እንዲህ ለካ መድመቂያ ውበት ይሆናሉ። እንደዛ አስቤ አላቅም ነበር ባለ ጊዜ ያው ለማን እንደተናገረ ስለገባት ዲና ዝም ብላለች። አብርሃምም አንጀቱ እያረረም ቢሆን ዝም ብሏል። ሳቤላ ከክፍሏ እንዴ እኔ በሌለሁበት ራት ሊበላ ነው እንዴ እያለች ፈገግ እያለች መጣለች። ከዛም ሮጣ መታ አባቷን አቅፋ ወደ አጎቷ በሄደች ጊዜ እንዴ አጎቴ ምን ሆነህ ነው እጅ ምን አገኘህ ብለው ነበር። እሱም እንግዲህ ወድቆ እንደሆነ በነገራት ጊዜ እንዴት ወደቅ ፈጣሪ ማረህ ካለች በኋላ ከአጎቷ ጋር የተለያዩ ጥያቄዎችን እየጠየቀች ነበር። አብርሃም ብድግ ብሎ ልጄ ሳቡዬ ነይ ከኔ ጋር ነይ ለኛ አጎትሽን አታስጨንቂው ባላት ጊዜ ተነስታ ሄዳ መሀከላቸው ቁጭ ብላለች። ዲና መልካም እናት ለመሆን እያስመሰለች ነው። እራቱ ከቀረበ በኋላ እዝራ በእጅ አልበላም እያለ ነው። እዝራ በእጅ አልበላም ምክንያቱም በእሷ ምክንያት ስለወደቅኩ እሷ ልታጎርሰኝ ይገባል ብሏል። አብርሃም ምንም አይነት ጥያቄ አላነሳም። ዲናም ብትሆን ምንም ማለት አልቻለችም፣ ምክንያቱም በሁለቱ ፊት ናት። ቤርሲ እየተሸማቀቀች እዝራን ባፋፉ እያጎረሰችው ነው። ሁላቸውም ሰብሰብ ብለው እየበሉ ነው። ልዩ በጣም ተናዳለች። ልዩ የተናደደችው እሷ እኔ ከሷ በምን አንሳለሁ የሚል ነገር ነው። እንዴት ከሷ ጋር እንዲሆናል? እሷ ለብሱን ለማማለል የሱን ትኩረት ለመሳብ እየሞከረች ነው ብላ ነው የምታስበው። በዚህን ጊዜ ልዩ እባክሽ ብይ እያለች አልነበረ ዶክተር ርብቃ። ልዩም አልፈለኩም መብላት አልፈልግም እባክሽ ተኝ ደሞ አንቺ ስትላት እንዴ እነ ሌላዎቹ እነማን ናቸው ያናደዱሽ እያለች እሷን ለማረጋጋት እየሞከረች ነበር። እንዲያውም ብላ እሷ ስታጎርሰው ስታይ እሷ ጎረስ እያደረገች ነበር። ጥሩ የራት ጊዜ ነበራቸው። ቤተሰቡ በፈገግታ ደምቆ ነበር። ግን ደግሞ ተንኮል ያሰበችው ዲና ልዩን ሪሞት እንድታቀብላት ትእዛዝ ሰጥታለች። ልዩን ብድግ ብላ ሪሞቱን ለዲና በሰጠቻት ጊዜ ዲና ሆን ብላ መክፈት የፈለገችው የዶክተር ርብቃን ጉዳይ ነው። ምክንያቱም ከማርኮን ጋር ተመካክረው ስለሆነ። ግን ደግሞ እሷ ለማስመሰል ቅድሚያ አንዳንድ የወንጀል የምናምን ያልተገቡ ቪዲዮዎችን ከፋፈተች። በዚህን ጊዜ አብርሃም ብድግ ብሎ እንዴት እንደዛ ታደርጊያለሽ? ልጅ ባለበት እንዴት የወንጀል ቪዲዮ ትከፍቻለሽ? ብሎ የልጁን አይን ካስጨፈነ በኋላ እንዴት ቀየር ትእዛዝ ሰጠ። እንዲሁም ለልጄ ቆንጆ የህፃናት ፊልም ከፍትላታለሁ ካለች በኋላ ቦምብ ብላ የከፈተችው የዶክተር ርብቃን ነበር። ምክንያቱም እሷን ማሸማቀቅና ማዋረድ በእሷ ላይ መሳለቅ ትፈልግ ስለነበር። አብርሃም ለወንጀል ቪዲዮ እሷን እየተቆጣ ሳለ ሆን ብላ ዲና የዶክተር ርብቃ ምስል ያለበትን ቪዲዮ ከፍታለች። ያንን ቪዲዮ እንዲህ ይሄ የዶክተር እንትን አይደል የዶክተር ፎቶ አይደል የዶክተር ቪዲዮ አይደል ካለች በኋላ እያስመሰለች ቪዲዮውን እንግዲህ ማጫወቻውን ነክተዋለች። በዚህን ጊዜ ስለ ዶክተር ምርጥ ዶክተር የተባለች ብትሆንም ግን ደግሞ ስራዋና ተግባሯ እኩል እንዳልሆነ ቅሌታም ዶክተር እንደሆነች የሚገልጽ ስለሷ ማንነት ተገቢ ያልሆኑ ነገሮች ያሉበት ጥሩ ያልሆነ ቪዲዮ ያለበት ዝርዝር ነበር። በዚህን ጊዜ ቤተሰቡ በሙሉ አንድ በአንድ ተደናግጧል። ዲና ሆን ብላ ሪሞቱን ጥለዋለች። ሪሞቱን በጣለችው ጊዜ አንድ ባትሪው ጠፍቷል። እሷ ሆን ብላ እንዲታይ ፈልጋ እንጂ የእውነት ደንግጣ ጥለው አልነበረም። አብርሃም የልጁ ሳቤላን አይን ከያዘ በኋላ ዘጌ እያለ እየጮኸ ነበር። እሷም ይሄው ሪሞቱ ወድቆብኝ ነው ከዛ ባትሪው የለም እያለች ሆን ብላ ቪዲዮ እንዲታይ ፈልጋ ነበር። ልዩ መጨረሻ ላይ ተነስታ ሄዳ ቻርጀሮቹን ነቃቅላቸዋለች። ዶክተር ርብቃ የምታረገው የምትይዘው የምትጨብጠው ጠፍቶባታል። አብርሃም እጅግ በጣም ተደናግጧል። ቤተሰቡ በሙሉ ግራ ተጋብቷል። በስተመጨረሻም ዶክተር ርብቃ ስትሮጥ ወደ ክፍሏ ሄዳለች። አብርሃምና ልዩ ተከታትለዋት እየሮጡ ነበር፣ ግን ደግሞ ሊደርሱባት አልቻሉም። ክፍሏ ከገባች በኋላ በሯን ዘግታለች። በሯን ዘግታ እያለቀሰች ነው። ማርኮን ስልክ ደውሎላታል። ማርኮን ስልክ ደውሎለት እንዴት አየሽው? አፈመስኩሽ አይደል? እኔ ገፍትሬ እንዴት እንደምጥልሽ እኔ ያውቃለሁ ብዬሽ ነበር፣ ግን አንቺ ሆን ብለሽ ገፍትሬ እንድጥልሽ የገፋፋሽኝ አንቺ ራስሽ ነሽ። እንዴት ነው ወደድሽው? ፈምሰሻል እያለ እየተሳለቀባትና እየሳቀባት ነበረ። በዚህ ጊዜ ዶክተር ርብቃም ስትሮጥ ሄዳ ክፍሏን ዘግታ እየጮኸች ስቅስቅ ብላ እያለቀሰች ነው። አብርሃምና ልዩ በር እንድትከፍትላት እያንኳኩ ነው፣ ስሟን እየጠሩ
ዲና ተከታትላ የተደናገጠች መስላ አብራ ሄዳለች። ግን ደግሞ ሆን ብላ ለመሳለቅ እንዲመቻት እንጂ የእውነት ለዶክተር ርብቃ አዝና አልነበረም። እናም በሩ ለረጅም ሰዓታት ካንኳኩ በኋላ ዲና ቆይ ምን ልትሏት ነው? ዶክተር እኮ አሁን ብቻዋን ነው መሆን ያለባት። ይሄ እኮ ቀላል ነገር አይደለም፣ የክብር ጉዳይ ነው። እሺ ብላ አሁን በሩን ብትከፍትላችሁ እናንተስ ምን ልትሏት ነው እያለች ነበር። አብርሃም ቀጠል ብሎ አዎ ልዩ ዲና እኮ ልክ ናት፣ ዲና ልክ ናት። ምን አሁን ዶክተር ብቻዋን ነው መሆን ያለባት፣ መረጋጋት አለባት እያለ ነው። ልዩ አይደለም አቢ ብላ በሩን በድጋሚ እያንኳኳችው ነበር። አብርሃም ልዩ በር ማንኳኳቷን እንድታቆምና የዲና ሀሳብ ትክክል እንደሆነ ብቻዋን መሆን እንዳለባት ነግሯት ወደታች እየወረደ ነው። ይህ ነገር እኮ ቀላል ነገር አይደለም፣ የሚያውቀው ልቡ የተሰበረ ብቻ ነው። ስለዚህ እባካችሁ ተዋት፣ ብቻዋን ትሁን እያለች ነበር እያስመሰለች። አብርሃም ሁሉንም ጥሎ ወደታች ወርዷል። ልዩ ወርዳ ለዲናን ይሄ ሁሉ የአንቺ ስራ ነው፣ አንቺ ነሽ የሁሉ ነገር እንደሚያረግሽው፣ አንቺ ክፉ አረመኔ የአንቺ ስራ ነው ብላት ጥላት ወርዳለች። ዲና እናንተ እንድትሳለቃችሁብኝ እኔም የእጃችሁን ሰጣኋችሁ እያለች በደስታ እየቦረቀች ነው። በስተመጨረሻም እንግዲህ ዲና ልዩ እዛው በሩ ስር ቁጭ ብላ ዶክተር ርብቃን ስሟን እየጠራች ነው። ዶክተሯም ድምጿን ከፍ አድርጋ እያነባች ነው። በሌላ በኩል እንግዲህ እዝራና ቤርሲ ቆመው ቀርተው ነበር በድንጋጤ። እንዲሁም ሳቤላ አባቷ ሲመጣላት አባቷን ካቀፈች በኋላ አባዬ ዶክተር ምን ሆና ነው? ቅሌትስ ምንድነው? ምን ገጥሟት ነው ብላ ነበር። አይ የኔ ልጅ ይሄ የትልቅ ሰው ጉዳይ ነው፣ አንቺ ስለዚህ ማሰብ የለብሽም፣ አንቺ ማሰብ ያለብሽ ስለ ትምህርትሽ ብቻ ነው ብሎ አብርሃም እንግዲህ ልጁን እየመከረ ነበር። ግን ደግሞ ዶክተር ርብቃ ግን ደግሞ ዲና አይህ ዶክተሯ ልጅህን መጥፎ ነገር እያስተማረች ነው ብላ ከአብርሃም ጋር ለማጣቆር እየሞከረች ነው። አብርሃም ግን ምንም ነገር አላለም ነበር። ልጁ ሳቤላን ወደ ክፍሏ ሄዳ እረፍት እንድታደርግና አብሯት እንደሚያደር ነግሯት ተያይዘው ወደ ልጁ ጋር ሄደዋል። ቤርሲና እዝራ ቀርተዋል። የተጨመረችው እሷ ቤርሲ ላይ ጮኻባታለች። እቃውን አነሳሽው እንጂ ምን ይገትርሻል ብላ በጮኸችበት ጊዜ እዝራ በትስብት እየተመለከታት ነበር። ቶሎ እቃውን አንስታ ከሄደች በኋላ እሱም ተከትሎ ሊሄድ ሲል ወዴት ሊሄድ እንደሆነ እየጠየቀችው ነበር። ወደ ክችን ወይስ ወዴት? እንዲያንተ አይነት ሰዎች ሚስኪን የሚጫወቱ ምን አይነት ሴት እንደሚፈልጉና ለምን ተግባር እንደሚፈልጉ ጭምር አውቃለሁ ብላ ለመሳለቅ ሞክራ ነበር። ሁሉም እንዳንቺ ነው አይደል የሚመስልሽ? እንዳንቺና እንደዛ ወንድምሽ እያላት ነበር። እሷም እንግዲህ ልጅቷን ህይወቷን ሊያበላሸው እንጂ እሷን ፈልጓት እንዳልሆነ ጠንቅቃ እንደምታውቅ በእርግጠኝነት እየተናገረች ነበር። ይህ ሀሳብ የእሷ ብቻ እንደሆነ እሱም አስረግጦ ከነገራት በኋላ ከዚህ በኋላ መከባበር እንዳለባቸው ካልሆነ ግን እንደ ወንድሟ የእሷንም እጅ ጠቅሎ እንደሚሰጣት አስረግጦ ነግሯታል። ይህን ሁሉ ቤርሲ ቆማ እያዳመጠች ነበር። እዝራ ስለ ማርኮንና ስለ ዲና ማጣራት ነበረበት። እህቱ ሰሎሜን ቢያገኛትና ስለነሱ ምንነት ቢያውቅ ደግሞ ማርኮን ያን ያልቅለት ነበር። እንደዛ ካልሆነ ማርኮንን መቼም ሊያሸንፈው አይችልም። ምክንያቱም እዝራ በራሱ የሚተማመን ሰው ስለሆነ ሁሉንም ነገር ፊት ለፊት ነው የሚገጥመው። ማርኮን ደግሞ ከጀርባ ነው ሁሌ ጥቃቱና እንግዲህ ቤርሲም ተነስታ ወደ ክችን ሄዳለች። እዝራ ተከታትሏት ወደ ክችን በሄደ ጊዜ ቢላ ይዛ እናቴ ትበልጥብኛለች፣ የእናቴን ህይወት ላስቀጥልበት፣ ካጠገቤ ራቅልኝ እያለችው ነው። እዝራ ተገዳ እዛ ቤት እየኖረች እንደሆነ ገብቶታል። ግን ደግሞ ሊረዳትና ሊያግዛት ቢሞክርም ቤርሲ በጭራሽ አይንህም ማየት አልፈልግም እያለች ነው። እሱም ተገድሽ ነው እንደዚህ ቤት የምትኖሪው ብሎ ሊጠይቃት ቢሞክርም ከህይወት ይውጣ፣ ለእናቴ ህይወት ማስቀጠል አለብኝ እያለች በተደጋጋሚ ስትናገር እንግዲህ እዝራ ተናዶ እንደ መልክሹኝ እንጂ ባህሪሽና መልክሽ አይገናኝም ብሎ ተናዶ ጥሏት ሄዷል። ማርኮን የእዝራ በር ላይ ደርሶ ነበር። እዝራ በሩን ከፍቶ በወጣ ጊዜ በጣም ተደናግጧል። እሱ እንደዛ አልጠበቀም። እጥለዋለሁ ያለው ሰው ሳይወድቅ ቀርቷል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ